መራር ቅጽል በሚል ርዕስ በፈርጥ መጽሔት ላይ ተነቦ የነበረውን የእስክንድር ከበደ ጽሑፍ በረከት በላይነህ እንዲህ ሲያነበው እናድምጥ። መራር ቅጽል ደራሲ እስክንድር ከበደ ከ1990 ዓ.ም የፈርጥ መጽሔት እትም። ተጠርጣሪው ወንጀለኛ እየሸሸ ሳለ ሞቶ ተገኘ። ፖሊሶች ወደ ሰማይና አግድም አከታትለው ቢተኩሱም አልመው አላገኙትም፣ አልመቱትም። በድንጋጤ ይሁን ዘሎ ባረፈበት ንጥፍ ድንጋይ ምክንያት ተጠርጣሪው ሞቶ ተገኘ። ተጠርጣሪው በአንድ እጁ የአበባ እቅፍ በሌላው ደግሞ 50 ሳንቲም ጨብጧል። ማንነቱን ለማረጋገጥ መታወቂያ ስላልነበረው ወዲያውኑ ያወቀው አልነበረም። አርፍደው የደረሱት ጋዜጠኞች የተለመደ ጥያቄያቸውን ጀመሩ። ከመሃላቸው አንዱ ግን ሬሳውን እንዳየ የሚተናነቀውን እንባ መቆጣጠር ተሳነው። በድሆች ማደሪያ በቀን 25 ሳንቲም ሲከፍል እንደቆየ አብሮት ከሚያድረው አንዱን ድሃ ገድሎና መጽሐፍት ዘርፎ መርካቶ ሲሸጥ መያዙን መርማሪው ለጋዜጠኞች እያስረዱ ሳለ እንባ የሚተናነቀው ሰውዬ ጓደኛዬ እኮ ነው በማለት አቋረጣቸው። አብረውት የመጡ ዜና ዘጋቢዎች ሊያዳምጡት አልፈለጉም። መርማሪው ይበልጥ ለማወቅ እየጓጉ እብድ እኮ ነው አሉ። እመኑኝ ቡሽራ ንጹህ ነው። የምታዩት አበባና ሽልንግ ለጓደኛው የያዘው ስጦታ ነው አለ ጋዜጠኛው። ምን ማረጋገጫ አለ? መርማሪው ጠየቁ። ከቡሽራ ጋር ስለነበራቸው ትውውቅ ማውራት ጀመረ። ከቡሽራ ጋር የተዋወቅነው ባለፈው ክረምት ነው። በአንድ ዝናባማ ምሽት ድንገት ወደ ቤቴ ዘው ብሎ ገባ። የጣድኩትን ድስት በድንጋጤ ልደፋው ምንም አልቀረኝም ነበር። ሁለመናው በዝናብ ርሷል። የለበሰው ልብስ በጎርፏ የታጠበ ይመስል ጨቅይቷል። የተለያዩ ግን ጭቃ ያመሳሰላቸው ጫማዎች አድርጓል። በትዝብት ተመለከትኩት። አንተም ፈራኸኝ እንዴ አለኝ ቡሽራ ፊቱን አዳምኖ። አይ ሳታንኳኳ ስለገባ ይሆናል አይዞ መለኮት አይዞ ሲለኝ ስሜን ማወቁ ይበልጥ አስደነገጠኝ። አንተንም እንደኔ ያሙሃል ምን እያሉ አልኩት። ጸጉሩን አያበጥርም፣ ብቻውን ያወራል፣ ብቻውን ይስቃል ይሉሃል። እንደዛ እያሉ ያሙሃል። ግን ሰው ለምን ይቀናል? ያለችኝ አንዲት የግል ንብረቴ ሳቄ ብትሆን ለምን ይችኑ ለመንጠቅ ይጓጓል? አይገርምህም? ግን ምኑ አብረን እንሳቅ የሚሉት ፈሊጥ ሳቃችንን ቀላቅለን አብረን እንሳቅ ይላሉ። የፈለጉትን ይበሉ እንጂ እኔ አላደርገውም። ላጽናናው ሞከርኩ። እባክህ እንደዛ ብላችሁ አትጥሩት በልልኝ እባክህ። ፈጥኜ እሺ ያልኩት በትዝብት ተመለከተኝ። እንዲሄድልኝ መፈለጌ ስለገባው ራሱን ነቀነቀ። ስሜቱንና ዕውቀቱን የሚደብቅ ጤነኛ ሰው ነው የሚል ጥቅስ በሕልሜ ያነበብኩ ይመስለኛል ሲል የመጣብኝን ሳቅ አፈንኩት። ጥቅሱም በሕልሜ ባነበውም በእውን ያረጋገጥኩት ግን አንድ ቀን ነበር። ልጆች ያንን መከረኛ ቅጠል ገዙልኝና አስጠናን አሉኝ። መጽሐፋቸውን እያነበብኩ ስተረጉምላቸው ይቺ ከይሲ አሮጊት አትወደኝም አደል? አንተ ቀውስ ውጣ ብላ ከዚህ ግቢ ገፍትራ አስወጣችኝ። ታዲያ ምን ሆነ መሰለ? ሁለተኛ ከዚህ እብድ ጋር እንዳላያችሁ ስትላቸው እማዬ እብድ እኮ ዕውቀቱን አይደብቅም ሲሏት ጆሮዬ ጥልቅ አለ። የቡሽራ አይኖች በእንባ ውስጥ ሲዋኙ አዘንኩለት። ቤት ያከራዩኝ አሮጊት ሲጣሩ ቡሽራ በፍርሃት ሲርበተበት ተመለከትኩ። ያቺ ከይሲ አሮጊት ናት፣ በፈጠረ መለኮት ከልክላት፣ በፈጠረ እንደዛ ብላ እንዳጠራኝ ከልክላት ብሎ ጆሮውን ደፍኖ ከቤቴ ሮጦ ወጣ። ስለ ቡሽራ እያሰብኩ ራቴን በላው። ያን ዕለት ሌሊት እንቅልፍ ባይኔ አልዞረም። ከዛች ምሽት በኋላም ጓደኛዬ ሆነ ብሎ መለኮት ስለተወቃቸው አስረዳ። መርማሪው ቢሮ ውስጥ የተሰበሰቡት ጥቂት ሰዎች መለኮትን በመገረም አዩት። ኃላፊው ቅርብ የሥራ ባልደረቦቻቸውን አነጋግረውና ተጨማሪ ማስረጃዎችም ካሉ አሰባስበው ለጋዜጠኞቹ መልስ ለመስጠት ከሰዓት በኋላ ቀጠሮ ተያዘ። በቡሽራ ሞት ያዘነው መለኮት በከሰዓት በኋላው ቀጠሮ ካሴት ይዞ መጣ። ቡሽራ በፖሊሶቹ እጅ ከመውደቁ በፊት መርካቶ መሃል ሲጮህ ሲናገር የቀዳሁት ነው የሚለውን እውነት ሊያስደምጣቸው ቴፕ ሪከርደሩን ሲያመቻች የቡሽራ ቃል በሐሳቡ አንቃጨለ። አሁን ልሄድ ነው። ከአጠገቤ ሲወስዱ ቁጭ ብያ ላይም ቢሆንም አበባ ያስፈልግሃል። ያለ አበባ እንድትሄድ አልፈልግም። ዓለም ለሁሉም አንድ ናት። እናም ሁሉም ለቀብሩ አበባ ያስፈልገዋል የሚለው የቡሽራ ስንብት ትዝ ብሎት አለቀሰ። ያው ንግግሩ ማርኮኝ የቀዳሁት ብሎ መለኮት ማጫወቻውን ተጫነ። ከፖሊስ ሲሸሽ ሞቶ የተገኘው አበባና ሽልንግ በእጆቹ የያዘው እስረኛ ምን ይላል?
ማን ነበር? የሁሉም ጥያቄ ስለነበር ካሴት ውስጥ የተቀረጸውን ድምፅ በጉጉት ያዳምጡ ጀመር። ልቤ እስኪፈርስ ሳኩ። ብቻዬን ተንከተከትኩ። አዳሜ የፈለገው ሊል ይችላል። ምናልባት እንደኔ አሮጊቷ ያስቀየመቻችሁ ይገባችሁ ይሆናል። ርቆ መሄድ አያስፈልግም። እዚሁ መርካቶ እንኳን እኔ ያለው እኔ ራሴ ከድርን እንኳን እብድ የሚሉት ገንዘብ ያበደራቸው ነጋዴዎች ላለመክፈል ባድማ ያወጡለት ስያሜ ነው። እኔንስ እንደዛ እያሉ ባድማ ለምን ይጠሩኛል? በዚች ሰዓት ከፊቴ መጽሐፍት አሉ። የዘንድሮ ሰው መቼ ያነባል? መጽሐፍ እጁ ላይ ያለ አንባቢ ፍለጋ መዞሩን እኔ ብቻ ማቂ ይመስላችኋል? ማንም እንዳይከራከረኝ፣ ማንም። መጽሐፍቱን አብጠርጥሬ አውቃችኋለሁ የምለው እኔ ቡሽራ እንኳን የማውቀው ዋጋቸውን ብቻ ነው። ያም ሆነ ይህ ሰው አያነብም። ለዚህ አሳማኝ ምክንያት ከፈለጋችሁ ልንገራችሁ። ለሽያጭ የዘረጋሁት መጽሐፍ ፀሐይ ሲያገረጣውና ሲያወይበው ገዢ እንደማያገኝ አውቃለሁ። አሁን ገባችሁ? አዳሜ የፈለገውን ሊል ይችላል። ዛሬ የወጣው አዲስ ልብ ወለድ የራሴ ነው፣ እኔ የጻፍኩት። ሲታተም ግን ስሜ የለበትም። ለካ ጸሐፊና ደራሲ ይለያያል። እብድ የማትሉኝ ከሆነ አንዱን ጮክ ብዬ አነብላችሁ ነበረ። ከድር አየለ፣ አንቱ፣ አለሚቱ፣ ኑ፣ ከድር ኑ፣ ማንበብ ልጀምር ነው፣ ኑ። አልሰማንም እንዳትሉ። አዳሜ የፈለገውን ሊል ይችላል። እኔ ግን ላገኘሁት ሁሉ ማንበቤን አልተውም። ማን ያውቃል፣ ከሞትኩ በኋላ ለሐሳቤ ሐውልት ታቆሙለት ይሆናል። አንቱ አለሚቱ፣ አረ ዝናሽ፣ ነይ ወዲህ ነይ፣ ኋላ አልሰማሁም እንዳትሉ። ድሮም የመርካቶ ሰው እንደኔ ያለውን ቁም ነገረኛ ለማዳመጥ መች ጆሮ አለው? ምናልባት አንድ ቀን ደራሲ ብሆን የፈለጋችሁትን በሉ እንጂ ስለ አሮጊቷ ሚስጥር አወጣለሁ። ቡሽራ ማለት የለበሰው ልብሱን ያላችሁ ማን ነው? እኔ በማንም ላይ ቂም አልይዝም። ግን ጥያቄ አለኝ። ልብሴ የታጠበለት ለምን አድማጩ ይበዛል? የሐሳቤ ጥራት ልብሴ ላይ ተጽፏል። እዚህ ከፊቴ የተደረደሩት መጽሐፍት ለምን እንዳልተሸጡ አሁን ደረስኩበት። አዎ የሚያምር ሽፋን የላቸውም። አዳሜ የፈለገውን ሊል ይችላል። እኔ የሚያስቀኝን ነገር መናገር አልተውም። በቅርቡ የተሸለመው ማን ነው? ያ ታዋቂ ደራሲ አወቃችሁት? ዳሩ ስሙ ምን ያደርጋል? እነዛ ታዋቂ ያደረጉት መጽሐፍት እኮ የኔ ናቸው። ያንን መራር ቅጽል የማትሰጡኝ ከሆነ ልንገራችሁ፣ አድናቆቱ አይገባውም። ሁልጊዜ ስለ እውነት ለመጽሐፍ ሲፈልግ በሦስት አይነት ሰዎች ይጠቀማል። እነማ መሰሏችሁ? ሰካራም፣ እብድና ፈላስፋ። ሦስቱም ድፍረት ያበዛሉ። የሰካራም አስተዋይነት ስለማይዋጥልኝ ይቅር። እኔና ፈላስፋ ግን የምንመሳሰል ይመስለኛል። የትኛው ቂል እንዳለው ትዝ አይለኝም። ምናልባት እኔው ብዬው ይሆናል። አዎ እብድና ፈላስፋ አንድ ናቸው። ሁለቱም ህብረተሰቡን ከውጭ ሆነው ይመለከቱታል። እብድ ከፈላስፋ የሚለየው አንድ የለይቶለት ከህብረተሰቡ ከወጣ አይመለስም። ይሄ ታዲያ አያስቅም? አሁን እኔ ምን ሆንኩ? ስለተናገርኩ ማነካኝ? ሰበብ ያስጠላኛል። የተሸለመውን ደራሲም የታዘብኩት ለዚህ ነው። ጥሩ ነገር ለማውራት ዙሪያ ጥምጥም ሲጓዝ ፍርሃቱ አያስቃችሁ? ልቅ ግልጽነት በሰካራ፣ የተዛቡ ሐሳቦችን በእብድ፣ የረቀቁ መላምቶችን በፈላስፋ ሐሳቦ ማቅረብ ተገቢ አይደለም። ስለዚህ ሽልማቱ አይገባውም። አዳሜ የፈለገውን ሊል ይችላል። እኔ ግን በራሴ ጉልበት ነፃ ወጥቻለሁ። አሁን እንዲህ ከምታዩት የተለየ ቦታ ለመድረስ 24 ወራት ፈጅቶብኛል። ድሮ ይህን መራር ቅጽል ለማግኘት የተቀዳደደ ልብስና ዘባተሎ ድንጋይ መወርወርና ለብቻ መሳቅ በቂ ነበር። አሁን ግን ውድድሩ ከብዷል። ጉልበት ሳይሆን የተለየ ሐሳብ ማቅረብ አስፈላጊ ነው። ልክ የዛሬ 2 ዓመት አሮጊቷ ጠመደችኝ። የደረሰች ልጇን ድራልኝ ለመጦር መፈለጓን ነቃውባት። እኔ ቡሽራ ሐሰት ውሎት ሲያድር ስለማልወድ የአሮጊቷን ዕቅድ ጮክ ያጋለጥኩኝ። አሮጊቷ በቀን 30 ስኒ ቡና ስለምጠጣ በረገጠችው 10 ደጃፍ ስሜን ነዛችሁ። መቼም የሰፈራችን ሰዎች ማንበብ ስለማይወዱ አሮጊቷን አመኗት። ባሰብኩት ቁጥር የሚያስለቅሰኝ ግን የእናቴ መታለል ነው። ዘወትር ጠዋት ልጅሽ ተሻለው ይሏት ጀመረ። እናቴ ሳይታወቃት በሽታዬን አምና ተቀበለችው። ልጮ ስፈልግና በተንቀሳቀስኩ ቁጥር ቁጥጥር በዛብኝ። ብቻዬን መሳቅ ጀመርኩ። ጎረቤቶቻችን ውሸታቸውን አመኑ። ቡሽራ እብድ ነው አሉ። ሐሳቤን ሊቀበሉኝ ስላልፈለጉ አንድ ቀን ተናድጄ አሮጊቷን በዱላና በድንጋይ አጣደፍኳቸው። ዛሬስ ለይቶለታል ተባልኩና ወዲያው ወደ ጠበል ተወሰድኩ። እኔም አመንኳቸዋ። ይሄ ታዲያ አያስቅም? በሰፈራችን በርካታ ጎረምሶች አሉሽ። አወቅን ከሚሉት አንዱን ጠርቼ ከባድ ጥያቄ ጠየቅኩት። አሮጊቷ ከጠመደችኝ ጀምሮ ይሄንን ጥያቄ በተደጋጋሚ ጠይቄዋለሁ። ግን እስካሁን ድረስ ማንም ይመለሰልኝ አልነበረም። የእግዚአብሔር ስልክ ቁጥር ስንት ነው አልኩት፣ ያንን ኮሌጅ በጥሷል ተብሎ የሚወራለትን ወጣት። ይህን ቀላል ጥያቄ መመለስ አቃተው። አላውቀውም አለኝ አፉን ሞልቶ። እኔ የድሮ 8ኛ ክፍል ተማሪ ስለሆንክ ችግሩ ገባኛ። ይሄን ቀላል ጥያቄ መመለስ ያቃተህ እንዴት ኮሌጅ በጠስክ ብዬ ሳኩበት። ሊያስረዳኝ ሞከረ።
እዛው ቆመበት ትቼው ሄድኩ። መልሱን ስላላወቀ ጠላኝ እና እሱም ስሜን ለሰፈሩ ሰዎች ነዛው። ይህንኑ ጥያቄ አንድ ጊዜ አማኑኤል ሆስፒታል የተዋወቅኩት ጓደኛዬ በፍጥነት መለሰው። ሰከንድ አልፈጀበትም። የእግዚአብሔር ስልክ ቁጥር ስንት ነው ብዬ ስጠይቅ ሞት ነው አለኝ። አዳሜ የፈለገው ሊል ይችላል። አሁን እንደኔ ማን ብልጣለ? አንድ ጊዜ የዛች አሮጊት ልጅ አዛኝ መስላ ቀረበች። ቡሽራ እንጀራ ልስጥ አለችኝ አንደበቷን አለስልሳ። የድሮ 8ኛ ስለሆንኩ ብልጠቷ ወዲያው ገባኝ። መስጠቱን ስጪኝ ግን ትራፊሽን ይሁን አልኳት። ለምን አለች። ትራፊሽ ከሆነ ጥሩ ነው። ሰው ለምን ሳትሰራ በላህ ቢለኝ ለኔ ብላ አልሰራችሁም እለዋለሁ። እግዚአብሔር ቢጠይቀኝ ደግሞ ጠግባ ነው እላለሁ። አንቱ አለሚቱ፣ ኧረ ዝናሽ፣ አንተ ከድር ና ወዲህ ና በኋላ አልሰማውም እንዳትሉ። መቼም የመርካቶ ሰዎች ሰው ካልወፈረ ቁም ነገር የሚያወራ አይመስላችሁ። እዚህ ከፊት የተደረደሩት መጻሕፍት ለምን እንዳልተሸጡልኝ አሁን ደረስኩበት። አዋ ጥራዛቸው ዳጎስ ባለማለቱ ገዢው አይጓጓም። ይሄ ታዲያ አያስቅም? ብቻዬን ብስቅ ጥፋተኛ ነኝ? ብታምኑም ባታምኑም የኛ ሰፈር ሰዎች በሁለት ይከፈላሉ። የአሮጊቷን ሐሳብ የሚቀበሉና የማይቀበሉ። አንድ ቀን አሮጊቷ ቡሽራ አንተንና ማዕዛን አጋባችኋለሁ አለች እንደ ቀልድ። ግን ከልቧ ነበር። ቡና እስከ 3ኛ እያንቃረረች ሰው ስታማ የምትውል ሰነፍ አላገባም አልኳት። እስቲ ፍረዱ። ይሄ ድፍረት ነው እንዴ? አሮጊቷን ያናደዳት እኮ በቃ ይሄ ነው። አንተ አሳዳጊ የበደለ ድሮም ቀውስ። አላስጨረስኳትም። ትቻት ስለሄድኩ የሰፈራችን ሰዎች እንዲጠሉኝ አደረገች። አሁን መርካቶ መሃል መሆኔን አውቃለሁ። ነገር ግን ከቤታችን ምን ያህል ኪሎ ሜትር ርቄ እንዳለው አላውቅም። ስለዚህ ይሁን እንደ ሰዎች ሁሉ አሮጊቷ በሰጠችኝ ስያሜ የሚጠሩኝ። ከእናንተ መሃል ምክንያቱን የሚያካለ ቢነግረኝ መልካም ነበር። አሮጊቷ አደገኛ ሰው ናት። እኔ ቡሽራ ግን አልፈራትም። ሰፈሩን ጥዬ የወጣሁት ቲፎዞቿን ማየት ስላስጠላኝ ነው። እነሱም እኮ አይወዷትም። አቤት ሲፈሯት! የእያንዳንዱን ገበና አብጠርጥራ ታውቃለች። ከማንም ጋር ብትጣላ የምትለው አታጣም። ስድቧ አጥንት ይሰብራል ይላሉ። የአሮጊቷን ብልሃት የማውቀው እኔ ብቻ ነኝ። አይታችኋት ከሆነ ምንጊዜም ከማንም ጋር ስትጣላ የሚንኳኳ ሳፋ አሊያም ቆርቆሮ ይዛ ትወጣለች። ፈጠን ፈጠን እያለች ገበና የሚባል ነገር ሳይቀራት እየጮች በዛ ጣጣቴ ምላሷ የሰፈሩ ነዋሪ ሁሉ እንዲሰማ ታደርጋለች። ተሳዳቢው ሊሰድባት አፉን ሲከፍት አታዳምጥም። እንደ ልማዷ ያንን ሳፋ ወይም ቆርቆሮ መደብደብ ትጀምራለች። የሰፈሩ ሰው ግን አሮጊቷ የምትለው ማዳመጥ አይፈልግም። የእሷ ተራ ሲደርስ ግን ማንኳኳታን ታቆምና ትንጣጣለች። ልክ ልኳን ሊነግሯት ሲሉ ደግሞ ማንኳኳት ትቀጥላለች። ታዲያ አያናድድም? ለሰፈሩ ሰላም ለማውረድ ብዬ አድራጎቷን ልነግራት ወደ ቤቷ ሄድኩኝ። ማንም እንደዛ አልሳቀብኝም። ማንም እንደዛ ብሎ አልጠራኝም። ጆሮዋን ደፍና ሰደበችኝ። ያልኳትን ስላልሰማች ተናደድኩኝ። መበደሌን የሚያውቀው ያ እንግዳ ልጅ ብቻ ነበር። ጓደኝነት ኮንትራት ነው የሚለው አገላለጹ የገባኝ በሞት ሲለየኝ ነበር። በድንገት ኮንትራቱ ፈረሰ። ያ ጓደኛዬ በዛች ደሳሳ ጎጆ የቆየው ለ2 ሳምንት ብቻ ነበር። 25 ሳንቲም ከፍለን እናድርባት ከነበርነው ጋር ድንገት ሲቀላቀል ማንም ሊቀርበው አልፈለገም ነበር። በመጀመሪያው ሳምንት ማንንም አላናገርም። በሁለተኛው ሳምንት ደግሞ ማንም አላናገረው። ከመሃላችን አንዱ ድሪቶ ጠፋበትና እንግዳውን ጠረጠረው። ከኔ በስተቀር ሁሉም ተባበሩበት። በድርጊታቸው አዝኖ ቦርሳውን ለፍተሻ ከፈተላቸው እንጂ ልቡን ከፍቶ ስለ ሕይወቱ አልነገራቸው። ስለ እንግዳው ግን ጥቂት ማስረጃዎች ነበሩ። ተዋናይ ነበረ፣ ስም ነበረው። በተመልካች ፊት ሲተውን የተነሳቸው በርካታ ፎቶዎች ነበሩት። ተወዳጅ ተዋናይ እንደነበረ የሚገልጹ የጓደኞቹ ምስል ከነፊርማቸው ያረፈበት ፎቶዎችም ነበሩት። የጠፋው ድሪቶ ሰበብ ሆኖ እንዲናገር አደረገው። ስለ ንጽህናው ሊናገር ቃላት ቢወጡትም ያዳመጠው ግን አልነበረም። ትንፋሹ ከመቆሟ ጥቂት ደቂቃ በፊት ተዋደድን። ለማንም ያልነገርኩትን የሰፈራችንን ጉድ አወራለት ጀመር። አላስጨረሰኝም። የሚያሰቃየው ብርድ አጠናቀቀው። አሁን ልሄድ ነው። ካጠገቤ ነጥለው ሲወስዱ ለማየት አልቀመጥም። ቢሆንም አበባ ያስፈልጋል። ያለ አበባ እንድትሄድ አልፈልግም። ዓለም ለሁሉም አንድ ናት እና ሁሉም ለቀብሩ አበባ ያስፈልገዋል ብዬ ተነሳው። ለቀብሩ የሚሆን አበባ ለመግዛት የጓደኛዬን ጥቂት መጽሐፍት ለመሸጥ መርካቶ ደረስኩ። ማለዳ የወጣው ጀንበር እስክታዘቀዝቅ አንድም መጽሐፍ ሳልሸጥ ዋልኩ።
የፈለገውን ያህል ጊዜ ይፍጅ እንጂ አበባውን መቃብሩ ላይ አኖረዋል። ከመጽሐፍት የበለጠ ነገር ያለ አይመስለኝም ነበር። 10 መጽሐፍት የአንድ ጉንጉን አበባ አለማውጣታቸው ይገርማል፣ በጣም ይገርማል። አንቱ አለሚቱ፣ አረ ሰለሞን፣ አንቺ ሻሾ ነይ ወዲህ፣ ኋላ አልሰማንም እንዳትሉ። መቼም የመርካቶ ሰው የቆሸሸ ነገር ካየ ፈጥኖ ይጠየፋል። መጽሐፍቱም ያልተሸጡት ለዚህ ይሆናል። አቧራና ፀሐይ ስለተፈራረቀባቸው ቁም ነገር የያዙ አይመስሉ። አንባቢ ባይገዛኝ አይገርምም። እባካችሁ እነዚህ የዘረጋኋቸውን መጽሐፍት ግዙ። ጓደኛዬ ውድ ቅርሶቼ የሚላቸው ስለሆኑ ይጠቅሟችሁ ይሆናል። አንብቡ ብሎ ልመና የትም ሀገር የለም። እሺ እኔ ግዙኝ ነው የምለው። ለአንዲት ጉንጉን አበባ የምትሆን ገንዘብ ብቻ ስጡኝ። ያሁኗን ልወጣ እንጂ ለማንም ቃል አልገባም። ለዛ ምስኪን ግን አበባ ያስፈልገዋል። ልመና አያስፈልግም። ትገዙ እንደሆነ ግዙ። አዲስ ነገር ትፈልጉ የለ? ርቆ መሄድ ያሰኛችሁ የለ? ኑሮን ማሸነፍ ትሹ የለ? ታዲያ ከነዚህ ጥቂቱን ግዟ። እኔ ቡሽራ ያለ ማስረጃ አልናገርም። የደረሰብኝም ብነግራችሁ ታምኑ ይሆናል። ልክ ቁርጥ ያቺን አሮጊት የምትመስል ሴትዮ ሌባ ሌባ ስትል ጩኸቷን አቀለጠችው። ደነገጥኩ። 2 ወጣቶች ሲሮጡ ተከተልኳቸው። ወጣቶቹ አመለጡ፣ እኔም አመለጥኩኝ። ለጊዜው አመለጥኩ። የአካባቢው ሰው በዱላና በድንጋይ እየወገረኝ ሌባ ለመሆኔን እያለቀስኩ እየተናገርኩ አመለጥኩ ለጊዜው። የጠፋውን አንድ አይኔን ለማስመለስ ግን ክስ አላቀረብኩም። ሲወግሩኝ የጠፋውን አይኔን አለመስረቄ ግን ያኮራኛል። ግን ለምን ፖሊሶቹ እስካሁን አልያዙኝም? አውቃለሁ፣ አሁኑኑ ይይዙኛል። ካልሰረክ ለምን ሮጥክ ይለኛል ፖሊሱ ይዘኝና። 2 ወጣቶች ሲሮጡ በማየቴ ነው እለዋለሁ። ፖሊሱ ግራ ይገባውና አያረካውም መልሴ። እነርሱ ሰርቀው ይሆናል፣ አንተ ግን ለምን ተከተልካቸው ይለኛል በጥርጣሬ። 2 ወጣቶች ልብሳቸው ጽዱ ስለነበር ሌባ አይመስሉም። እኔ ግን የተቀዳደደና የተጣጣፈ ስለሆነ የለበስኩት ወንጀላቸው እንዳይተፈደፍብኝ ብዬ ነበር የሮጥኩት እለዋለሁ። አሮጊቷ የሰረቀውን ስለሚያውቁት ያሊያሳስብ አይገባም ነበር ይላል ፖሊሱ። ጭንቀት አይገባውም። የሰረቋቸው ወጣቶቹ ቢሆኑም ሴትዮዋ ሌቦቹን ሲያጡ በቁጭት ሌባ የምመስለው እኔም ቢያሳስሩኝስ ብዬ ጠይቀዋለሁ። እሱማ በሕግ ይጣራል ብሎ ነው የሚመልስልኝ። እኔም የሮጥኩት ለዛ ነው። ሳልያዝ ነገሩን ርቄ ባጣራ ብዬ ነበር የሮጥኩት እለዋለሁ። አሁንም በሕግ ይጣራል ነው የሚለኝ ደግሞ። መቼም ያዙኝ፣ መቼም አንዲት ጉንጉን አበባ ጓደኛዬ ቀብር ላይ እንደማኖር ግን እርግጠኛ ነኝ። መቼ እንደሆነ አላውቅም። እስከዛው ባይዙኝ አቤት ደስ እንደሚለኝ። ጓደኛዬን ፈጥኖ ባይቀብሩት ደስ ይለኛል። ግን ማቆየት አይቻልም። ለአሳዳሪያችን 25 ሳንቲም መክፈል ስለማይችል ቀብሩ በፍጥነት ይጠናቀቃል። ግን እኮ ዕዳ አለበት። የ2 ቀን 50 ሳንቲም አልከፈለም። በቃ ከጉንጉን አበባው መግዣ ላይ ለዕዳው መክፈያ አስቀርለታል። ካሴቱ ድንገት ጸጥ አለ። የቡሽራ ድምፅ ግን እንደ ገደል ማሚቱ በሁሉም ጭንቅላት ውስጥ አስተጋባ። ከተዋናይ ጓደኛው ቀብር ላይ አበባውን አኖሩለት። ሽልንጉም ዕዳ ነበርና ተከፈለ። በቡሽራ መቃብር ላይ ግን ከመለኮት በስተቀር አበባ የሚያኖር የለም። ምናልባትም ነገ ተነጎዲያ አሊያም ከዚያ ወዲያ ሁሉም ያስታውሱት ይሆናል ብሎ አስከሬኑን ተሰናበተ። ሸገር ሼልፍ በሸገር 102.1